ሰላም አውሻሽ ዲናችሁ ባቢ ነኝ እናንተው በዚህ ቻናል ትንሽ ተጠፋፋን አይደል በዋናው ቻናል ቪዲዮ የለቀቀን ስለነበረ ነው በዚህም ሊስት እንደምንም አመሻሽተን ያለው ሁኔታ ከነባራዊ ሁኔታ ጋር በማስተሳሰር መስተጋብሩን አሪፍ ሆኖ እንዲመጣ በዚህም ላይ ለመልቀቅ እንሞክራለን እናንተ ግን ዲናችሁልኝ ፒስ ነው አጂ ስንት እናድርገው በዚህኛው ቻናል ላይ ቀለላይሽ 1726 ላይ ሁላችንም አንዳችንም እንዳንቀር ቀጣይ ከመካሻ ጋር በዚህኛው ቻናል ሪአክሽን እንሰራለን ቁርጥ በ200 ብር ብቻ የምንቆርጥበትን ቦታ አላሳያችሁ ሳሞኑን የአህያ ስጋ ሸበርቻቻ ያርገን የታባዱ ኢኩ ማለት ኦፕን ማይንድድ አለመሆን ክፍት ጭንቅላት ያለመሆን ችግር እኮ ነው አስቡት ያም ስጋ ነው ይሄም ስጋ ነው ዋናው ራስን ማሳመኑ ነው በቃ ብራዘር ጥብሱ ያበደ ነበር ሂሳብ ስንት ነው ሂሳብ ከመጠጥ ጋር 20 ብር አይ ወንድም የተሳስተሃል ጥብስን የበላሁት ምን አባት አሽቀብጣል 20 ብር ተባልክ አይደል እንዴ ዞላ ተረጋጋ ኖርማል ጥብስ ነው ያበሉ አረ በእግዚአብሔር የምትገና ያበላችሁኝ ስጋ ረክሶ ነው በልጅ ስጋ ረክሶ ነው በጀር በእግዚአብሔር የምትገና ያበላችሁኝ ጫማው ከበቃ ያው ልበስ ሆኖ አሚሉ አባባሉ ይሄ ምሽ ስጋው ከበሪህን ለመለየት ከከበደ እኔ እንጃ የስጋ ዋጋ በዚህ ማራከስ ምን ችል ይመስለኛል እንደኔ አሶፍ ሽኩርቱታ ምን ታስባላችሁ እናንተ አስቡት እናንተ አሁን ኢንተርኔት የዛሬ 2 ዓመት 3 ዓመት ሳፋሪኮም ከመግባቱ በፊት እንዴት ነው የነበረው የሚለውን ሁኔታ ሎጂካሊ እናወራው እናስበው እንዴት ነበር ኢንተርኔት 240 ምናምን ኪሎባይት ፐር ሰከንድ 2000 ብር ነበር የሚከፈለው አሁንስ 5G አንሊሚትድ በ1000 ብር ብቻ በየወሩ ማግኘት ተችሏል ያ ለውጥ የመጣው ከምንድነው ብለን ስንጠይቅ ኮምፒቲሽን መኖሩ ነው ስጋ 140 እና 200 ብር እንዳልገዛ ነው 1200 እና 1500 መባል ማለት ይሄ ከባድ እኮ ስለዚህ ውድድር ያስፈልጋል የጾም ፍቺ ባህያ ስጋ ብለናት እማይቀወጠች ሄሎማ እንዴት ነሽ እማዬ አላና ስሚኝማ ጓደኛዬ ቤት ሄጄ ማለት ነው ዛሬ ጾም ፍቺ ብለው የአህያ ስጋ ቀረቡልን ግን የአህያ ስጋ አፈር በልተሽ ሳምሪ ትውሻ አይ ሳምሪ ነይ እንጂ በቤቴ ማርያም ሳምሪ ነይ ኧረ ማንዝሪ ምን ላድርግ እንዴት ነው አፈር ያስበላችና የጾም ፍቺ ሳምሪ መጥቼ እንዳላምብሰሽ እሺ ደግሞ አዲስ አበባ ላይ የአህያ ስጋ ብታይ ይሸታል ደግሞ እንዴት እንደሚያስጠላው አንቺ ሆዳም ወይ ጠመቃለሁ በቃ አንዴ ጀምር ይሆን ነው ብላ አመጣሽ ጓደኛዬ ደግሞ ተረጋግታ አይደል እግዚአብሔር እንደው በጊዜሽ በቃ እናቴ ትሙት በቃ እንዴ ያው ማርያም አይ ዋዛሪ መሻች ሌብነት ሌላ ሌቭል ላይ ደርሷል ጋይስ ሌቭል ስንት እንደዚህ አይነት አሰራር ግን እኔ አጋጥሞኝ አያውቅም በርግጥ እኔ ሌባ የሚወዳት አይነት ሰው ነኝ ለምን እንደሆነ አላውቅም ግን ደግሞ ያውኑ ይለያል እንዴት ምን አጋጠመሽ ቤተዛታ ሆስፒታል ነው ማለት ነው እዛ አካባቢ ላይ የሆነ ልጅ መጥቶ ማለት ነው እናት አለኝ ማለት ደና ጽድት ያለ ልጅ ማለት ነው እና እናቴ ሐኪም ቤት ተኝታለች እዚህ መተሽ ማየት ትቻለሽ እሷን ከፈለክሽና ኤምአርአይ ግዴታ አሁን መነሳት አለባት ተብዬ ነው ባክሽ አንቺ ጋር መጣሁት ብሎ ኪስ ውስጥ የተወሰነ ብር አውጥቶ አሳየኝና ይሄን ያክል ብር አለኝ እና ያለሽን ብር ስጭኝና ይሄንን ስልክ ሰጂው ብሎ ተጽድት ለስልክ እንኪው ሰጂው አለኝ ማለት ነው ማለት ምን ላርገው አልገባኝም ለምንድነው የምትሰጠኝ ምናምን አልኩት ማለት ነው ከዛ አይ በቃ እኔ እጄ ላይ ብር ስለሌለ ይሄን ስልክ ሰጂው ከዛ ስልክሽን ልቀበልሽና የሆነ ቀን መጥቼ እቀበልሻለሁ ስልኬን ያኔ ብርሽን መልስልሻለሁ እንደ ማስያዣ ቁጣሪው ምናምን አለኝ ማለት ነው ማለት እንደዚህ ብሎ ሲናገር አልገባችሁም
እንባው ይሆናል አይደል? ወንድ ልጅ እንደዚህ ሲሆን ደግሞ ማንም ሰው አይችልም። የሆነ ክፍት ነገር ብሎታል ምናምን ላይ እንባው ቅርር ብሎ ምናምን በጣም በቃ ትክክለኛ እንደተቸገረ ሰው ሆኖ ነው የሚያወራው ማለት ነው። ከዛ አሳዘነኝና እኔም አረ በቃ ችግር የለውም ብዬ ማንም ሰው እንደሚያደርገው ማለት ነው። እና የታክሲን ብቻ ነው አስቀርቼ የሰጠሁት ማለት ነው። በቃ አንካት ነው ማረኔ ስልኩ ማያስፈልገኝም እግዚአብሔር እናትን ይማርልክ በቃ አመሰግናለሁ አለኝ። እኔ ሄድኩኝ ማለት ነው ወደ የሚሄድበት። ከዛ ምን ሆነ መሰላችሁ? ይሄ ሆነው 2 ወር ስታል መሰለኝ እርግጠኛ አይደለሁም ቀኑን ማለት ነው። መቼ አገኘዋለሁ? ዛሬ እራሱን ልጅ ማለት ነው እራሱ አሳሳይ ነገር ይሄንን አለኝ ማለት ነው። እናት ምናምን ብሎ በቃ ባለፈው ያለኝን ደግሞ ነው ያለኝ። እስከመጨረሻው ነው ያስጨረስኩትና በጣም ነው የደነገጥኩት። ስለዚህ እባካችሁ በእናታችሁ ማለት የምር እኮ እኛ ማለት ትክክለኛውን ሰው ማወቅ አልቻልንም። ለመርዳት እንኳን ብንፈልግ እንዴት ብለን ማለት ትክክለኛ ሰው የትኛው ይሁን እውነት እናቱ ታማበት ይሁን ማለት መርዳት እንኳን ፈልገን እኮ ላንረዳ ነው ማለት ነው። በጣም ነው የሚያስጠላው እንደዚህ አይነት ነገር በጣም ነው የሚያስጠላው። እውነትም የተቸገሩ ትክክለኛ እርዳታ የሚያስፈልጋቸው ሰዎች ይኖራሉና ትክክለኛ እርዳታ አግኝተው መዳን የሚችሉ ሰዎች በዚህ ምክንያት እርዳታ ሳያገኙ መቅረታቸው ያሳዝናል። ግን አንቺም ጥፋት አለብሽ፣ ስልኩን መቀበል ነበረብሽ። ስልኩ ተቀብለሽ ቼክ ብታረጊው አሪፍ ነበረ። ሰላም ውድ የቲክቶክ ቤተሰቦቻችን፣ በብዙዎቻችሁ ጥያቄ መሰረት እስኪ የቤቱን ውድ ሱሪ አሳየን ባላችሁት መሰረት ዛሬ የቤቱን እጅግ በጣም ውድ የሆነውን ሱሪ ይዘንላችሁ መተናል። ይህ ሱሪ እንደምታዩት እጅግ በጣም ለየት ያለ ብዙ ያልተለመደ ሱሪ ነው። የገባው 1 ፍሬ ብቻ ስለሆነ ሁላችሁም ይህን ሱሪ የግላችሁ ለማድረግ ከወዲሁ እንድትዘጋጁ እንጠይቃለን። የዚህኛው ሱሪ ዋጋ 37500 ብር ሲሆን ክፍያውን ከባንክ ጋርም አያይዛችሁ መክፈል እንደምትችሉ ከወዲሁ እንገልጻለን። ያለው እንደነገርኳችሁ 1 ፍሬ ብቻ ነው። ሁላችሁም የከተማችን ባለሀብቶች ይሄንን ሱሪ ፈጥናችሁ የግላችሁ እንድታደርጉ ከወዲሁ እንጠይቃለን። እናመሰግናለን። በጣም አሪፍ ዋጋ ነው። ከብራንዱ አንፃር ቨርሳሴ ታዋቂ ነው ታውቁታላችሁና 37,000 ብር ደግሞ ኦፕሽናቸውን ከባንክ ጋር መያያዝ መቻሉን በጣም ያቀለዋል ማለት ነው። ከደሞዝ እየተቆረጠ ለምን ደሞ ትልከው የገዛት አሪፍ ሱሪ ያለች ለሷ ዋው በጣም ቆንጅዬ ነሽ እናት። ከዛታት ምን ይመስላል? በእናትህ ወርዘድ ምን ይመስላል? ምንድነው አባቴ? ለመድኃኒዓለም ሴቷ ነው። በእናትህ ላምልጣት። አስገባኝ። ምን ለክፋ ነው? አዎ አስገባኝ በእናትህ። እኔ ወንዶች ነገር እናውቀዋለን። አሽግባ ካብዷል ጊዜው። በቃ ምንም ማድረግ አይቻልም። እንዲህ ካልተረዳዳን ወንዶች ሞቲቬሽናል ስፒከሮች እኮ የሌለ ላይፋቸው ተቀየረ። አይናችን አነቃቃይ ተናጋሪዎች ሌላ ስራ ሳይሰሩ በሞቲቬሽናል ስፒከርነት ብቻ የሚያገኙት ብር ነው እንዴ? አንተ ይመጨረ እኔ ዛሬ ልጀምር ነው። በቃ ማንም ከመሬት ተነስቶ እኮ ነው ችግሩ። ይሄ ሰው የምትነቁት ነገር ነው የሚደብረኝ እኮ ሰውን ከለካ አሁን ላስጀምራችሁ። አሁን ካልነቃችሁ የኔ ይገርመኛል። ቤተሰብ ወንድሜ፣ አቤት እህቴ፣ ቀናችሁ ጨልሞባችኋል። እንግዲያው ሳምፖሉን አብሩት። ያንተ ጤነኛ አይደለም እንዴ? በእግዚአብሔር ነው ሳምፖሉ ምንድነው? አይሆንም። ለምን ነው የማይሆነው? ለምን ነው የማይነቃው? ለኔ ታሪክ ነው የማይነቃው። ምቀኝነት ነው ለኔ በግድምጣ ወዶ ነው የሚነቃው። አልነቃም። ወዶ ነው የሚነቃው። ለባል የገዛሁት ቅቤ ፌክ ከመሆኑ የተነሳ ብራዘር አክቲንግ አንደኛ። የቅድሙ ሱሪ ያስገርማል። የዚህ ልጅ የመጠጥ ሱስ በዚህ እድሜ። በዚህ ቪዲዮ ከቅድሙ ሱሪ በኋላ ወጣ ያለ ነገር አናይም ብዬ ነበረ። መካሻ ካልገባው እያለ ነው ሪያክሽን ላይ። የኔ ፍቅር ፍጥነትና ቅልጥፍናሽ እኮ እንደ ሳፋሪኮም ኔትወርክ በቃ ያስቀናል እኮ የኔ ማን። አዎ እዛው ነኝ። በቃ እደውልልሻለሁ። ዛሬ አዳር ነው። ብትንትንሽን ነው የማወጣው። እሺ የኔ ፍቅር ሰላም ነው። እንትና ለኮንዶ ማለት እስቲ ላዳር የሚሆን ስንት ይበቃኛል? ስንት? እሱማ እንደ ፍላጎቴ ነው። ግን ላዳር አንድ ስንት ይበቃል? 2 ምናምን ይበቃል? 2 ምናምን አይበቃም? 1.9 ምናምን ነው። 1.9 ምናምን አድርጊልኝ።
9 እንዴ ምን የሚያክል ፋርማሲ ላይ 9 እሺ ያለው ይሁንና ያለው እንዳለስኝ ብቻ ግን ፍሌቨሩ ይሆናል አይደል እርሾ የበዛበት ነው ጥቁር አለ ኩፍ ይሁን ኩፍ ማለት ነው እና ግራ ገብቷል ኩፍ ማለት ኩፍ ማለት ይሆናል አይደል ይዋሻል እንዴ ነገር አሪፍ ቃላችሁ ማለት ለኔማ አንድ 9 ወይ ዝም ብለሽ መረቀሽበት አንድ 12 ምናምን ለመውሰድ ነበር ያሰብኩት ነው ዋጋው ግን ስንት ነው 50 ብር ዘራችን በግድ ተኩል እንዴት ነው ነገሩና ዘራችን በግድ ተኩል ኦዲዮ አላበላሽማ መካሻ መኪ ወዴት ነው ወዴት እሺ እንቀጥላለን እኛ ዝም ብለን በፀጉርሽ እንዳልቀል ስለዚህ የፀጉርሽ ስታይል የጅብ ጥላ ነው የሚባለው ካልጃለሽ በፀጉርሽ እንዳልቀልድሽ እስቲ የኔን ፀጉር እስቲ እንዴት እንደሚያምር ሁማኒስ የዘመኑ ልጆች በዚህ እንዲህ በቀላሉ ይሸወዳሉ ሁማን ሄር አይደል በቂ አሬ ራሴ ፀጉር ነው ወይስ ማን ነው ወይስ ዊግ ነው ከሁለት አንዱ ነው እንጂ እኔ አይደለም ታዲያ እሺ እኔ ምን ላድርግ አሁን የራሴ ፀጉር እንዴት መንካከም ይችላል የራስሽን ፀጉር ቅቤ ተቀቢ ወይ ከልባ አቮካዶ ተቀቢ እሺ ሮዝመሪ ተቀቢ ከዛ ያድግልኛል አቮካዶም ልቀባ አይ ቅቤ እሺና እንቁላል ቅቤ ላይ ያፊት እኮ ነው አንቺ እንቁላል የዛኔ ያድግልኛል እሺ አሳድጌ እመጣለሁ እሺ እንከባከበዋለሁ አንቺ ፋሽን ሾው ዛሬ ትመስያለሽ ለምን ምን ነው የሚመስለው እንዴ እንደዚህ ቅንቅር ያለሽ አሳይ እንደዚህ ያስቴጃለሽ ስለዚህ ፋሽን ሾው ሰሪ ነው የምመስለው እሳት ልሷል የዘመኑ ልጆች ፀጉር እንዴት ማሳደግ እንደምንችል ምን ፕሮዳክት መጠቀም እንዳለብን ሁሉንም ማያውቁት የለም ሮዝማሪ ከቅቤ ጋር ደብለቃርሽ ማታል ከመተኛትሽ በፊት ንብረት አለ እኔ ንብረት አለ አዎ አለኝ በእውነት አንድ ፍራሽ አለ እስቲ ማርያም በስመ አብ አንተ ተራሰው መስለኝ ነበር አንድ ፍራሽ አለ አለኝ በእውነት ጌታ አይጠበንም ታዲያ አይጠበንም ቀላል ሰው አድርጌ ነበር ለካ አንድ ፍራሽ አለና አንተ ወረድ በእናትህ ምን እንደምትለው በቃ ወካርግ ስማም ቦሎም ፈስ ቅዱስ ፈጣሪ በሰላም ዳልከኝ በሰላም አሳደረኝ እንዴ ረብስ ማምን አይደለም ይሰፈንኩት ስማም ይቅርበልኝ ፈጣሪ እንደው ይቅርበልኝ እንደው አደራህን ፈጣሪው ይባርክ ይቅርበልኝ ሁሌ አሁን ምን አለ እንደው ወንዶች ጉዳይ ቁጥር 3 ቢሰራ ስነ አይደለም መቼም የልቤን ፈጣሪ ታውቃለህ ስማም ወልፈስ ቅዱስ በስማም የኛ ጸሎተኛ አይሰማሽም እኮ እንዲሁ ልፊ ሲልሽ ነው እኔ አይደለም ፈጣሪ መቼም ታውቃለህ እኔ እንዳልሆንኩ ታውቃለህ እንደ ሰላም ተስፋዬ ጉዷን ሰምታ ይሆን አይ ኧረ በስመ አብ ቅዱስ ማምን ምን አገባኝ ሰላም ተስፋዬ ጉዷን ሰምታ ይሆን እኔ እኮ ባይገባኝ ሌላ ጊዜ ለምን አይመጡም እነዚህ ሐሳቦች በዛ ሰዓት አትርሳኝ የሚሉት ነገር ለምን ዋይ ታው ባባዬ አየጸጉሬ ድሮ እንደምትወደው አይነት ስታይል ተሰራ ዛሬ እንዴት ነው ይሄንን ጸጉር ላይቶ ቢያስቀምጡልኝ ነበር ለኔ ትልቅ ረፍት የሚሆነው ለሊት እንዴት አይነት እንቅልፍ እንደማጣና ቀውኔና እግዚአብሔር ብቻ ነው ከጸጉርሽ ላይ የሚቦነው ፎሮፎር አይኔ ውስጥ እየገባ እያቃጠለኝ እንዲሁ ሳለቅስ ነው ማድረው ይሄ ፎሮፎር አይደለም ቅርፊት ነው እንጂ ይሄ በስትሪክኒ ነው የሚወጣው ቆረቆራ ደሞደና ጸጉር እንዳላት ታወራለች እንዴ ጌታ ሆይ ለምን አትወስደኝም በቃ እኔ ውበት የሌለኝ ከንቱ ከሆንኩኝ ምን እሰራለሁ አጭር ካልሲ ጠፍቶ ነው ይሄንን ካልሲ ብለሽ የምታጥሩ እሺ ገንፎ ሰርቼልሃለሁ ገንፎ አትበላ
ገንቦ አንድ ቀን እንኳን የረባ ምግብ አትሰሪ። ጠንካራ ምግብ ሰራሽ ብትባይ ፍርፍር ነው። በቀደም ቂንጨ ሰራሽ፣ ቡላ ሰራሽ፣ ከዛ ገንቦ አጥሚ። ትንሽ ቆይተሽ አብሲት ነው የምታጠጪኝ። እንዲሁ ይሄ ጥርስ ያዝ የሚያደርግ ነገር የሌለ እህል እያቀጣጠንሽ ቡኮ ስታቦኪ ትዋለሽ። ሰይጣን ያባል። ጌታ ሆይ ይቅር በለኝ። በውስጡ ያለውን ተሳበሳይ እግዚአብሔር ይመስገን። አረ ታዲ አለ ያ ትወናለ የሌለ ትላንት በካሳንቺስ የቲክቶክ ቪዲዮ እየሰራ ምን አድርጎ ይደብራል። ብቻ አንዳንድ ጊዜ የምናያቸው ነገሮች ከፖሊስ ጋር ህግ የሚከበረው ህግን በመጣስ ይሄን ስላጠፋ በዚህ ተጠርጥረሃል ተብሎ ሳይሆን ፖሊስ ጣቢያ ብሎ አይቶ ፖሊሱ ስለተመቸው ብቻ። ብዙ ሰዎች ደስታና እርካታቸው ያለው በሌላቸው ነገር ውስጥ ይመስላቸዋል። ስለዚህም ለመደሰት ብለው ብዙ ቅድመ ሁኔታዎችን ያስቀምጣሉ። ይህ ቢኖረኝ ይሳካልኛል ብለው ያስባሉ። የዓለም ትልቅነቷ ግን በምኞት እንጂ ሲይዟትና ሲጨብጧት ባዶ ነች። ደስታና እርካታ የላት። እንደምታውቁት የአረፋ ኳስ ሲያዩት ያምራል። ማማር ብቻ ሳይሆን ያሯሩጣል። ሊይዙት ያጓጓል። ሲጨብጡት ግን ባዶ ነፋስ ብቻ ነው። ዓለምም ልክ እንዲሁና ክብሯ፣ ዝናዋ፣ ብሯ፣ ወርቋ ስታስመኝ ትልቅ ነው። ሲይዟት ግን ባዶ ነች። ይህን ያሉት ይህን ሁሉ ያዩ ናቸው። ትልልቅ ኑሮዎች ትልልቅ ጉድለት እንዳለባቸው እግዚአብሔርና ነዋሪዎቹ ብቻ ናቸው የሚያውቁት። ምንም ይሁን ምን በሆነውም ተሆነውም በላይ ካት መደሰት ያለብን አምላካችን በእግዚአብሔር ብቻ ነው። እሱ ካልተደሰትን በምንም ልንደሰት አንችልም። ምክንያቱም በዚች ምድር መኖር ከባድ ነው። መኖር ኃይልን ይጠይቃል። መኖር ጦርነት ነው፣ ትጥቅ ይፈልጋል። መኖር ጥያቄ ነው፣ መልስ ይፈልጋል። መኖር ትግል ነው፣ ገላጋይ ይፈልጋል። መኖር ጉዞ ነው፣ ጀልባ ይፈልጋል። መኖር ክስ ነው፣ ፈራጅ ይፈልጋል። መኖር ዕዳ ነው፣ ከፋይ ይፈልጋል። መኖር ናፍቆት ነው፣ ማግኘት ይፈልጋል። መኖር ጥማት ነው፣ እርካታ ይፈልጋል። መኖር መራቆት ነው፣ ሸማ ይፈልጋል። መኖር ጫካ ነው፣ መንገድ ይፈልጋል። ነገር ግን ለመኖር ተስፋ አለ፣ እግዚአብሔር አለ። እሱ የጥያቄ ሁሉ መልስ፣ የጦርነቱ ድል፣ የክሱ ፍርድ፣ የዕዳው ክፍያ፣ የናፍቆቱ ግኝት፣ የጥማቱ እርካታ፣ የዱሩ መንገድ፣ የፍርሃቱ ድፍረት፣ የጭንቀት ሁሉ ሰላም የፈጠረን አምላካችን እግዚአብሔር ብቻ ነው። ሰላም ለኢትዮጵያ ይሁን። ወዳችኋለሁ። ተባረኩ። አሜን አሜን። ማዘውሽ ለጥያቄዎቻችን ሁሉ መልስ አፍንጫችን ስር ሆኖ እና ሌላ ቦታ ለማግኘት መንዳክረው ነገርስ ወደ ፈጣሪ ወደ እሱ መቅረብ ነው። አቤት ምን ልታዘዝ? እስኪ አሪፍ የሚባለውን ሱሪ ስጪ። እሺ አለ። ልክ እንደኔ ቆንጆ ሱሪ። ዋው አሪፍ ሱሪ ነው። ዋጋው ግን ስንት ነው? ዋጋው የኢትዮጵያ 2000 ብር። 2000 ብር አውጥቼ ገዝቼ ሱሪ ላይ እንደፈሳለሁ። ለፈሱ አታስብ፣ መፍትሄው እኔ ጋር አለ። ምንድነው ደግሞ መፍትሄው? 2000 ብር አውጥተህ ሱሪ ላይ መፍሳት ከከበደ ሱሪውን አዙረ ለብሰ ዚፑን የከፈት ትፈሳለህ። ለመሽ Our hearts beat to the city streets. We began to feel the fire. We rise like tall buildings as the chemicals they take us higher. The night's young and it's just begun as she puts her hand in mine. We wanna ቆይ ብሬ ደበራት የልጅነት ህልሜ ያንቺ አይነት ሴት በበር ወርቅ አይደለም ነው ብሬ አለችው። አይዞን ብራዘር ደግሞ እኮ 7500 እኮ ሙሉ የሰርግ ወጪ እንዲያዘጋጁልኝ ለፖሊስ ከፍያለሁ እኮ።
ኃጢአቴን አክብደሽ አይዞን ብራዘር ልብ አላልሽም እንጂ ከባድ ነው በእናታችሁ። ውይ እኔ ቆይ ግን ምንድን ነው የደበራት ነው? እስቲ የልጅነት ህልሜ ያንቺ አይነት ሴት ያደረ ላይ ምን ያለው አንተ በል የንቀትን ልክ ነው ያደለው በምናምን አንተ ግን በቤት የንቀትን ጥግ ነው የሚያሳየው። ልብ አላልሽም እንጂ ዓለምም ጌታው ወንበዴ ሲያረገው እዛው ለጀለሷ ፕሮፖዝ ሊያደርግ ጓደኛሽ ጋር እንጂ የምትሄጂው እሱ ጋር ምን ነው? እሱ ጋር ምን ነው? ያገኝ ዛሬ ቪዲዮ ምስል ነበረ። አዲስ ኮራችሁ እንግዲህ ዋናው ቻናል አይደለም ይሄ ሁለተኛው ቻናል ነው። ሰብስክራይብ እንዳረጋችሁ እስቲ ከስር ቼክ አድርጉና ሰብስክራይብ ማድረጋችሁ እንዳረሱ። በቀጣይ ቪዲዮ አገኛችኋል። አይ ላቭ ዩ ኦል ኢንጆይ ዩር